ያሴር እና ሰላም እንግዲህ ተፋጠዋል። ሰላምዬ ጆሮ የምትወደው ይመስለኛል። ሀናን ግን እነሱ እሷ በምትሄድበት ተቆጣጥረው እንዳትሄጂ ብለው ያስቀሯት ይመስላችኋል? ይህን ለእናንተ ድምተው ይህ ስራስ ወሎ ደርሰሽ ከመጣሽ አታገኘኝም ያለውን ውሳኔ ሀና ትቀበላለች ብላችሁ ታስባላችሁ? ቆርጣ ትሄዳለች ከኤላ ጋር ወይስ አወላውላ እንደለመደሽው አልጋ ላይ ሆና አልቅሳ ትቀራለች? ይህን ለእናንተ ነው የምሰጣችሁ። መልካም ቀን። እስከ መጨረሻው ሰዓት ላይ እስከ መጨረሻው ቪዲዮ ተከታተሉ ማለት ነው። ውድ ቤተሰቦች መልካም ጁማ ይሆንላችሁ። አብረን እስኪ እንፈተፍታለን፣ አብረን እንጓዝ። ዳይ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ እስከ መጨረሻው ድረስ እዩት። ትንሽ ደቂቃ ናት፣ አይወስድባችሁም ሀባይብ። ሀና ወደ ወሎ ልትሄድ ነው። ሀና ወደ ወሎ መሄዷን የስራ ወይዘሮ ጽዮን ነግረዋለሽ። ወይዘሮ ጽዮን ለምን ነገረሽው የሚለው ለማቀሳሰር ከሀና አስለቅቃ ወደ እሷ የምታመጣ ይመስል እውነት ያወራሽ መስሏት የምታወራው ነገር ነው። የዝራ ወይ አብሬሽ እሄዳለሁ አለበለዚያ ደግሞ በቃ ስትመለሽ እኔን እንደማታገኘኝ አስበሽ ሂጅ ብሎ እንግዲህ ለሀና ነግሯታል። ሀና ከዚህ መሀል ላይ ምንድን ነው ምርጫው የምትመርጠው? እኔም እሄዳለሁ ስመለስም አገኘሃለሁ ብላለሽ። በዚህ አጋጣሚ ዛሬ ጁማ ነው። ኡስታዛችን ኡስታዝ ያሲን ኑሩ አሟታልና በዱዓችሁ አትርሱት፣ አላህ ሐፊያውን ይመልስልህ በሉት። በቀጣይ እንግዲህ ሰላምዬ ጆሮን የምታፈቅረው ይመስላል። በተደጋጋሚ ከጆሮ ጋር እንዳትሆን ብዙ ጥረት እየጣረች ነው ያለ። ለሀና የጥቀማት ምንም ባታቅም ከየዝራ ጋር እንድትሆን እየገፋፋሻት ነው። የዝራ ግን የማን ነው ልጅ ብላችሁ ታስባላችሁ? እኔ የአቶ ኖላዊ ልጅ ነው ብዬ ነው ማስበው። ሀና ከዚህ ሁላ እንትን ብላ ገብታ ከዛ ውስጥ የእውነት ገፍታ ከገባሽበት የምትጸጸትበት ነው የምታደርግ። አንደኛ የዝራ አባት አቶ በቃሉ ወይዘሮ ሜላትን የሚያፈርሳት ያለ አሁን ሰው ሰዶ ከመስፍን ጋርም እንድትጣላ ከካፌ ላይ ሄዳ አብራም እንድታድር እያደረገ ያለው አቶ በቃሉ ነው ማለት ነው። የድርጅቶቿን ደንበኞች ደግሞ እሷ ከስራ ወደ እሱ እንዲሆን የሚያደርገውም እሱ ነው። እስር ቤት እንድትቆይም ይቆያል። የፍርድ ቤቱ ነገር እንዲዘጋ አይፈልግምና ሀና ምንም ውሳኔ አልወሰነችም። ግን በውሳኔዋ የዝራን ካደረገች እንደምትጸጸት ነው እኔ እንትን ምለው ማለት ነው። ሀና እንግዲህ ድራማዎቿ በጣም ደስ የሚሉ ናቸው። ነዋሜ በሚለው ድራማ ላይ እንዳያችሁት ባለፈው ገጠር ላይ ሄዳ የሚወዳት ስትሄድለት እንግዲህ ጠልፎ ይዟት ሄዶ ያለሽውን ተናግራለሽ። ምንም እሷ 3-4 ወንዶች ተፈራረቁብኝ ትበል እንጂ ይሄ ማን ነው የሚባለው? አቤቷ ፍቅራው አባቷን እያስታመመች ሳለ ቤት ተከራይቶላቸው ምናምን የነበረው ልጅ ከሱ ጋራ እንትን ላይፍ አሳልፋለች ማለት ነው። እና ያው በተቃራኒ ሴት ልባም ናት ይባላል። ራሷን ለማውጣት 4 ሰው ተፈራርቆብኛል፣ እሺ ብለህ አንተ ከሚያፈቅረኝ ጋር ብኖር ይሻለኛል፣ ያንን አምነህ የምትቀበል ከሆነ ብላ ነበር እንትን ያለሽው ማለት ነው። እና አነጋገሯ በጣም ይገርም ነበረ። እንባቸው ደግሞ የእውነት ነው የሚመስል ማለት ነው። እንግዲህ ወደ ዛሬው ቪዲዮ ስመጣ ድንብላል ተምቹ እንግዲህ ባለፈው በጣም ነው መወዳት እያለ እያወራ ሳለ አግኝታቸው ደምጣቸው ነበረሽ እና እኔስ እንዴት ከሁለት ትሆን ያለብህ? እኔ በሙሉ ልቤ ወድጅህ አንተ እንዴት እንደ መጀመሪያ ሚሆን የለም እርግብን ወዳታለሁ ትላለህ ብላ በጣም እሪ ብላ አኩርፋ ሄዳ ነበረች። ግን አልቻለሽም። እነ ሀናም እየመከሯት እነ ሰላምም አንድ እድል ስጪው እያሏት ነበር። አሁን በዚህ መሀል ተምቹ ከክችኔ ላይ በዜት ዘሎ እንደገባ ገብቶ የእሷም ሄዳ ጥምጥም ብላበት ነበረች። ግን በኋላ ዙራ እንዴ
ሁለት ልብ ሆኖ ከእኔም ከዛ ሆኖ ጥቅልል ያለ ልብ ነው የምፈልገው እንጂ ከሁለት ቦታ የተከፋፈለ ልብ አልፈልግም። ነገ የልጆች አባት ሁነህ የትዳር አጋር ሁነህ እንድትቀመጥ ነው የምፈልገው። በዚህ መልኩ ሁለት ልብ ሆነህ ከኔ አንተ ጋር መሆን አልችልም ብላ እንትን ትለዋለሽ። አንድ እድል ስጪኝ። ያኔ ያለፈ ነው። በፊት ወዳት ነበር። አጋጣሚዎቹ እንደዚህ እንደዚህ ነበሩ። ላስረዳሽና አንድ እድል ስጪኝ ሲላት አይ ውጣልኝ ብላ አባራ ሰደዋለሽ። አባራ ከሰጠሽ በኋላ በጣም አዝና እያለቀሰች ነው ያለ። እያለቀሰች ባለሽበት ሰዓት ሰላም ትመጣለሽ። ምን ሆነሽ ነው ስትላት ሰላምዬ መጥቶ እኮ ነው። ማን? ተምቹ መጥቶ። አንድ እድል ለምን አትሰጪውም? የነገን የምታስቢ ለምን ነው? የዛሬን ደስታሽን ለምን አታሳልፊም? ብላ እንትን ትላታለሽ። እንዴ የነገ የደስታ ማለት ምን ማለት ነው? እኔ እኮ የልጆች አባት የትዳር አጋሪ ሆኖ እንዲሆን ነው የምፈልገው። የዕለት ደስታ አልፈልግም። ለምን እንደዛ ትያለሽ? ሰላም ትላታለሽ። የነገን ፈጣሪ ነው የማያውቀው። ዛሬ ግን አንድ እድል ስጪው። አንቺ አንድ እድል በሰጠሽው እሱ አስተካክሎ ይመጣል። በኋላ ከምትሰሰጭ አንድ እድል ብትሰጪው ይሻላል ብላ ትመክራታለሽ። እሷም በጣም ተምታታለች። ድንብላል ከሀና ትሻላለሽ ቢባልም በጣም ተምታታለሽ። ሀና ግን ምንም ውሳኔ የሚባል ነገር ከፊቷ ላይም አይታይም ማለት ነው። ከኤላ ጋር ወደ ወሎ ትሄድ ይሆን ወይስ የዝራ እሱን መርጠሽ ወሎ ከሄድሽ ስትመለሽ አታገኘኝም ያላትን ነገር አስተንትና ይቀርብኛል ብላ ለኤላ ሁለተኛ ልቡን ትሰብረው ይሆን? እኔ ግራ ገብቶኛል። የኤላ ልቡ ተሰብሯል። አሁን ደግሞ ደስታው ተመልሷል። ከብደቱ እያገገመ ነው። ሀና ዝም ብላ ሄዳ ወደ ደሴ ልሄድ ነይ፣ ደሴ ናፈቀኝ፣ ህዝቡ ናፈቀኝ ስትል እኔም ናፍቆኛል ብላ በቃ እኔ ልሄድ ነው አብሬህ ልሄድ ነው ስትለው እሱም ደስ ብሎት ሀናዬ ከገባሽበት ገደልም ቢሆን እገባለሁ አብሬ ሄዳለሁ ብሎ አብሬ ሄዳለሁ ወሎ እኮ ብላለች ብሎ ሲናገር ጆሮም ድንግጥ ብሎ ተደናግሮ ነበር። ከዛ ግን ጆሮ ጥሩ ልብ አለው። የራሱን ህመም ደብቆ የኤላን ደስታ እያስቀደመ ነው ያለ። የኤላን ደስታ ማስቀደሙ በጣም እንትን ቢለው ውስጡ እንትን ቢለውም ግን ኤላ መልካም ሰው ነው። እንደ ኤላ የሚወዳት የለም። ለእሷ የሚበጃት ኤላ ነው ብታስብበት እያለ ኤላን አሳልፎ ለመስጠት ልቡን እያሳመነ ነው። እነ ሰላም ደግሞ ወሎ ከሄደች አትመለስም ከኛ ትርቃለሽ ብላ ታስባለሽ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፈርዶስ ቻናል ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያነሳችሁ ነው ያለ፣ ሰብስክራይብ አድርጉ። ሀባይብ ቤተሰቦች ደግሞ ሸር ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው እዩት። በጣም ነው የማመሰግነው። አላህ ይጠብቃችሁ በያላችሁበት። ሀገራችን ሰላም አላህ ያደርግልን። የምንሰማው የሰላም ጭምጭምታ ደግሞ እውነት ሆኖ ሰላሙ ተረጋግጦ የምናይ አላህ ያደርገን እላለሁ። ውድ ቤተሰቦቼ አላህ ይጠብቃችሁ በያላችሁበት። መልካም ጁሙዓ እላለሁ። ኡስታዛችን ተወዳጁ ያሲን ኑሩ አሞታል ዱዓ አድርጉለት እየተባለ በሶሻል ሚዲያ ላይ እየተዘዋወረ ነው ያለ። አላህ አፊያውን ይመልስለት። የወንጀሉ ማጠቢያ የብዙ ሰዎች ስበብ ነውና አላህ ስብሓን ወተዓላ ኡስታዞቻችን አላህ ይጠብቅልን፣ አላህ ይጠብቀው፣ አላህ አፊያ አላህ ያደርገው። በዚህ አጋጣሚ መስተራብነትም እንዳመመው ስለሆነ አላህ አፊያ እንዲያደርገው ዱዓ አድርጉለት። የእኛ ጫጫታ አንድ ሰሞን እንጫጫለን፣ ከዛ እንተዋለን። ወሳኙ አላህ ነው። አፊያ ሰጩ አላህ ነው። ሁሉን የሚሰጥ አላህ ነው። ግን ስበብ ዱዓ አድርጉ፣ እቀበላችኋለሁ፣ ለምኑኝ እሰማችኋለሁ ብሏልና ልመናችን አላህ የታመሙትን አላህ እንዲያሸራቸው፣ የተጨነቁትን አላህ እንዲፈረጃቸው፣ እኛንም ደግሞ ሙሉ አፊያችን ከቤተሰቦቻችን አላህ እንዲያገናኘን፣ ሀቲማችን አላህ እንዲያሳምረው ዱዓ አድርጉ። አሁን ላይ ብዙ ሰዓት ስደት ላይ ያለ ሰው በጣም ከባድ ሁኔታ ነው ያለ። ነገ በኔ ብለን ማሰብ አለብን። አንድ ሰው እንደዚህ ሲሆን የኔ ቤተሰቦች እንደዚህ አይደሉም፣ የኔ ጓደኞች እንደዚህ አይደሉም፣ የኔ የትዳር አጋር ይሄን አያደርግም ብለን መፍረድ አንችልም። አሁን ላይ ያለው ሰዓት እናትና ልጅ የሚያቆራረጥ፣ አባትና ልጅ የሚያቆራረጥ፣ ከፍርድ ቤት የሚያቆም ነገር ሆኗልና
ከእንደዚህ አይነት ሙሲባ አላህ ይጠብቀን፣ ነፍስያችን አላህ ይጠብቅልን። ለምን መሰላችሁ ውድ ቤተሰቦች? አሁን ላይ ያለው ዱንያ በጣም እያሳሳ ነው። ዱንያ ሰስታም አይደለሽም ማለት አይደለም፣ ግን ማሸነፍ አለብን። በመጀመሪያ ደግሞ ገንዘባችን እንዴት እንደምንይዝ እንትን ማለት አለብን። እርግጥ ከቤተሰብ የበለጠ ማንም የሚታመን የለም። ግን አሁን ላይ በጣም ደስ የሚለው በሄዳችሁበት ስደት ያላችሁበትን ሀገር የአካውንት ከፍታችሁ ብራችሁን ማስቀመጥ ትችላላችሁ። ሄዳችሁ መግዛት ይሻላል። ነገ ይጨምርብኛል፣ እኔ ሲሄድ ብሩ ጨምሮ ከዚሁ እንጨርሳለን እያልን ነው ብዙ ሰዎች የምንሞኘውና እንደዚህ አይነት ነገሮች ይቅርባችሁ። ሰታችሁ ህመም ገንዘባችሁን፣ ቤተሰብነታችሁን፣ እድሜያችሁን፣ ጤናችሁን በንዴት ከምትቃጠሉ ባለው ገበያ ሄዳችሁ ብትገዙ ይሻላል ማለት ነው። ሰሞኑን አነጋጋሪ የሆነው የአንድ አባት እና ልጅ ነበር ማለት ነው። እንዲያውም ከሃይማኖት ጋር እያያያዙ እናንተ ዝም በሉ አትናገሩ፣ ሙስሊሞች አትናገሩ እየተባለ እንትን የሚባል ሰው ነው። አንድ ጊዜ ለየት የሚያደርገው የሃይማኖት አባት የተጣሉትን ገንዘብ እንዳይበላ በተለይ ስለ ሰው ገንዘብ መብላት፣ ስለ ስርቆት፣ ስለ ዚና የሚያስተምር አባት የልጁን ገንዘብ በልቶ ሌላ ደግሞ ከገንዘቡ ይልቅ ለምን አባትሽ እድሜሽን አንዳንድ ሰዎች አባቴ ኑሮልኝ ምን ነው እንኳን ገንዘቤን እድሜን በሰጠሁት የሚሉ አሉ። ግን በእሷ ጫማ ውስጥ ሆናችሁ እዩት። እሱ እናት አባቱ አይደለም እንትን ያሉት። በነገራችን ላይ ለእህቶቹ ለወንድሞቿ ውርስ ነው እያስተካከለ የነበር። አንድ ክላስ ቤት ልስጥሽ ሲላት የነበር ማለት ነው። እንደዚህ ሲሆን ያናዳቸዋል። ለምን መሰላችሁ? እሷ 12 ዓመት ሁሉን ነገር ትታ የለፋሽበትን ገንዘብ ሀዛ ቁጭ ብለው እንትን ላሉ ሰዎች እንደ የራሱ ቤት አድርጎ አከፋፍላለሁ ሲል በጣም ይገርማል። አንዳንድ ጊዜ ስንፈርድ ፍርድ ገምድል አንሆን። እስኪ በእሷ ቦታ ሆናችሁ እዩት። አነጋገሩስ ከአንድ ምዕመናን የሚባል የሃይማኖት ካህን ተብሎ ከሚጠበቅ ሰው የልጁን አውጥቶ በነገራችን ላይ በዚህ ነገር ባላወራ ይሻለኛል። ለጥንቃቄ ያለ እናንተ ብዬ ነው እንጂ ይህን ነገር ማውራትም አያስፈልግም። አንድ ጊዜ ሚዲያ የወጣ ነገር ነው። ፈራጁ ብዙ ነው። ብዙ ነገር ምን እናገራለን። ግን ከዛ ቦታ ላይ እኛ መቆም አለብን ማለት ነው። ለትንሽ ሴከንድ ከዛ ውስጥ ሆናችሁ እኔ ቢሆን ብላችሁ ብታስቡ ያንን ፍርድ መፍረድ አትችሉም ነበር። ከስድቡ ከገንዘቡ መወሰድ፣ ውርዴት፣ መሳደብ፣ አባት እናት የልጆቹን አይብ ይሸፍናል። በ3 ቀን እንኳን 12 ዓመት 3 ቀን 40 ሀገር ደርሶ የመጣው ሰው ሃይማኖቱንም ይቀይራል፣ ባህሪውንም ይቀይራል። ሁሉም ነገር በቃ ወጥ ያለ ነው። እኔ እንደዚህ አላሳደግኳትም ብሎ ነው የተናገረው ማለት ነው። እና አረብ ሀገር ያለ ሰው እንዲያውም ብዙ ነገር የሚማር የማህበር ኑሮን የሚማር እንዴት ገንዘብ ማንን ረድቶ ለሕክምና ሆነ ለምን በቃ የሰው ህመም የሚያመው የሰው ደስታ የሚያስደስተው ለራሱ ሳይሆን ለቤተሰቡ ቅልጥ ብሎ የሚሰራ አደብ ያላት የማትዘላዘል ናት። ስደት ላይ ያለሽ ሁሉን ነገር ተታኮ ነው የማህበር ኑሮ ኢትዮጵያ ላይ ልቅሶ፣ ሰርግ፣ ወለደች፣ አራስ ጥየቃ በየእንትኑ በየአካባቢው ባለው እንትን ላይ የምትገናኙበት ዛነጣችሁ የምትወጡበት ነው። ስደት ላይ ስትወጡ ግን ያንን ሁላ እርግፍ አድርጋችሁ ትታችሁ የቤተሰብ ደስታ ብቻ ነው የሚያስደስታችሁ። ቤተሰብ ደስተኛ ነኝ ዛሬ እንደዚህ ነው ሲላችሁ ደስ ይላችኋል። እነሱ ለብሰው ሲያችሁ ደስ ይላችኋል። ጥሩ ምግብ አቅርበው እየበላን ነው እንደዚህ ገዝተን ሲላችሁ ደስ ይላችኋል። እስኪ ከዚህ ላይ እስኪ ኮሜንት አድርጉ። የቤተሰብ ደስታ እናንተን የሚያስደስታችሁ ሰዎች እስኪ በኮሜንት አስቀምጡ። እኔ ቤተሰቦች ደህና ነን አልሐምዱሊላህ ብለው በፈገግታ ባወሩ ሰዓት የምተኛውን እንቅልፍ አላህና እኔና እናውቀው። እነሱ ደስተኛ በሆኑ ሰዓት እኔ የምደሰተውን እኔን ማውቀው። አንድ ሰው ከዛ ውስጥ ደግሞ ከተረበሸ ህመምም ይሁን የሆነ ነገር እኔ እንቅልፍ አያስተኛኝ፣ በጣም ነው የሚከለክላችሁ። እና ለቤተሰብ አጠቃላይ የምትኖርን አንዲት የአረብ ሀገር ሴት በዚህ ልክ መሳደብ አስፈላጊ አይደለም ብዬ ነው ማስበው ማለት ነው። እና
ከእንደዚህ አይነት ነገር መጠበቅ አለባችሁ ሀባይብ። ወላሂ ላዚም አሁን ላይ በጣም አኼሮር ዘመን አባት ልጅ አባቱን የሚተችበት ከፍርድ የሚያቀርብበት የተባለው ደርሷል። ስለ ገንዘብ ምንም ጣጣ የሌላቸው በፊት እኮ ትንሽ ጭልጫሌ ሳይማሩ አላህን የሚፈሩ ብዙዎች አሉ። ውስጡን ጠለቅሎ ሳያውቁ ሀራም ሀላም መሆኑን ብቻ እንጂ ያንን ነገር ብናደርግ ቅጣታችን እስከ መቼ ነው የሚለውን ሳያውቁ ይፈራሉ። አረ ፈጣሪን ፍራ ሲባል ይፈራል። አሁን ላይ ግን የለም። ያንን የሚያስተምር ለወረታሽ ይሄ ነገር ስህተት ነው፣ አትስረቁ፣ የሰው ገንዘብ አትብሉ፣ አትዋሹ፣ ዜና አትስሩ ብሎ የሚያስተምር አንድ አባት የልጁን ገንዘብ ቅርጥፍ አድርጎ በልቶ ስለሷ መጥፎ ነገር ከሚዲያ ላይ ወጥቶ ማውራት በጣም ከባድ ነው። ለፈራጆቹ ደግሞ እንደዚህ አይነት ፍርድ አትፍረዱ። ምን ነው አባቴ እናቴ ኖሮልኝ ሙሉ ህይወቴን በሰጠው ይሰጣል። የሚሰጥበት አግባብ አለ። ያን ቤተሰብ ደግሞ ለእናንተም ያስባል ማለት ነው። ልጅ ከስደት ኖራ ስትመጣ ድሬያት እንዳላገባሽ የእሷን ወግ ማድረግ አይቼ የእሷን ልጅ አቅፌ ያሳድጌ የሚሉ እናት አባቶች አሉ። ለእነሱ ህይወታችሁን ብትሰጡ ምንም አይደለም። ግን እናንተ እያረራችሁ እንዳትመለሱ የሚፈልግ ብዙም አለ። አባት ነው እናት ነው ተብሎ የሚጠየቅ ማለት ነው። እና ከእንደዚህ አይነት ነገር ራሳችን እንጠብቅ። ያዙ፣ ስትይዙ ይወዷቸዋል። በልተው ገንዘቦቻችሁን በልተው እናንተን አዋርደው ለሌላ ሰው አሳልፈው ሰጥተው ከምትዋረዱ ገንዘባችሁን ይዛችሁ ለዕለቱ እንትን ብላችሁ በኋላ ግን የከሌ ልጅ እኮ ከስደት ኑራ መታ ማሻላ እንዴት አይነት ቤት ይዛለሽ፣ በስደት ብዙ መከራ አሳልፋለሽ፣ አሁን ሲለፍላት ብሎ እንትን ሲል ያን አባት እናት ደስ ይለዋል። መጀመሪያ አንጀቱ ቢያርም ማለት ነው። እና ለራሳችሁ ሰው ውድ ቤተሰቦች መልካም ጁማ ይሁንላችሁ። አላህ ይጠብቃችሁ በያላችሁበት። አላህ ሐቲማችን አላህ ያሳምርልን ያ ረቢ። አናግሮ የሚያናግረን አላህ ይጠብቅልን። አላህ ትዕግስቱን ይስጥ። መልካም ጁማ ሀባይብ፣ መልካም ቀን ይሁንላችሁ። በዱዓ አንረሳሳ። አላህ ሁላችሁም በያላችሁበት አላህ ይጠብቃችሁ። ሸር ላይካችሁን እንዳትረሱ። መልካም ቀን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እና በዱዓ እንረሳሳ ሀባይብ። መልካም ቀን ብያለሁ።